ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ተከታታይ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትንሽ ጠፍቼ ነበረ፣ ያው ቢዚ ታውቃላችሁ፣ ቢዚ ሆኜ ጠፍቼ ነበረ። ዛሬ እንግዲህ መጥቻለሁ። ዛሬ ደግሞ የምሰራው ሳሎና አረቢያ ሳሎና ነው የምሰራላችሁ ዛሬ የምሰራበትን ሁሉንም ነገር እዚህ ጋር ቀራርብ ያለው ነጭ ሽንኩርትም እዚህ ጋር እንደዚህ ከትፍ ያለው ቀይ ሽንኩርትም እንደገና ደግሞ እዚህ ጋር የሚያስገባቸው ሁሉም ነገር አዘጋጅቼ ነው ዛሬ የመጣሁላችሁ እና ውድ ቤተሰቦቼ እንግዲህ እዚህ ጋርም ደግሞ ያው የምሰራበትን ሁሉም ነገር አዘጋጅቻለሁ። ውድ ቤተሰቦቼ እንግዲህ አሁን አሳይቻችሁ ስራዬን ጀምራለሁ ማለት ነው። በተረፈ እንግዲህ ያው ውድ ቤተሰቦቼ እንደምላችሁ እንድታበረታቱኝ እፈልጋለሁ። ያው አዲስ እንደመሆኑ መጠንም ያው እንድታበረታቱኝ ስለምፈልግ ያው እንግዲህ ላይክ ኮሜንት አድርጉ። በኮሜንትም እንግዲህ የምትነግሩኝ ሀሳብ ካለ ሀሳባችሁን ለመቀበል ዝግጁ ነኝና ለማንኛውም ነገር ወደ ስራ ሄድላችኋለሁ። ከዛ ሰብስክራይብ እንዳትረሱ። እንግዲህ ቤተሰቦቼ እዚህ ጋር እንግዲህ ሁሉን ነገር እንትን ብያለሁ፣ ሁሉን ነገር አዘገጃጅቻለሁ። እንግዲህ እንደዚህ እንደማሳያችሁ ይኸው እዚህ ጋር እንግዲህ ሁሉን ነገር ድስቶቼንም እዚች ጋር እንደዚህ አዘጋጅቻለሁ፣ ሁሉን ነገር የምሰራበትን እዚህ ጋርም ደግሞ ቅመማ ቅመሞችን ሁሉንም እና ሽንኩርትም እንደዚህ ከትፍ ያለው ሽንኩርትም ያስፈልገኛል። ዘይቴን እዚህ ጋር ያው እንደዚህ አስቀምጫለሁ እና እዚህ ጋር ደግሞ የሚያስፈልገኛው ለሳሎና እዚህ ጋር ቲማቲም አለ ቲማቲም እና እዚህ ጋር ደግሞ ይሄ ብርንጆል ወይም ደግሞ ኤግ ፕላን ነው የሚባለው። ኤግ ፕላን በእንግሊዘኛ፣ ብርንጆል ደግሞ ያው በአረብኛ ነው። እኛ ሀገር ደግሞ ደበርጃን የሚባል መስሎኛል። እዚህ ጋር ደግሞ ካሮታ አለኝ እና እዚህ ጋር ደግሞ ድንች ፖታታ እና እዚህ ጋር ደግሞ ያው ኩሳ ሁሉንም አስገባ ሳይሆን ያው የሚበቃኝን ያህል ነው ከዚህ ላይ የምወስደው። እንደገና ደግሞ ያው እዚህ ጋር ቺክን ማጂ ያለኝ ቺክን ማጂ፣ እዚህ ጋር ቶማቶ ፔስት፣ እዚህ ጋር ደግሞ ሁሉንም የማስገባቸውን የቅመማ ቅመሞችን አዘጋጅቻለሁ እና ውድ ቤተሰቦቼ አሁን ያው ወደ ስራው እገባለሁ። ስራውን ጀምሬ እመለሳለሁ። እንግዲህ ቤተሰብ ተመልሻለሁ። አሁን ዘይቴን እንጨምራለሁ ውስጥ ማለት ነው። የሚበቃኝ ያህል እንደዚህ ዘይት ጨምራለሁ። ከዛም በኋላ ደግሞ እንደዚህ ያው ነጭ ሽንኩርት ነው የምጠብሰው። በመጀመሪያ ነጭ ሽንኩርቴን እንደዚህ አስገባለሁ። እንግዲህ ነጭ ሽንኩርቴን ያው ጨምሬያለሁ። ሽንኩርቴን ጨምሬ ያው ማቁላላት እንግዲህ ጨምሬያለሁ ማለት ነው። ውድ ቤተሰቦቼ እዚህ ጋር ደግሞ ቲማቲም እየከተፍኩ ነው። እና እንደዚህ ከትፍ ያለው እና ከዛ ደግሞ አሁን እንግዲህ ያው ውድ ቤተሰቦች እያቁላላሁ ነው። እንግዲህ እዚህ ጋር እያቁላላሁ ነው። እንግዲህ ውድ ቤተሰቦች ያው እዚህ ጋር እንግዲህ እንደምታዩት ነጭ ሽንኩርቴን እንደዚህ እያቁላላሁ ነው። እዚህ ጋር ደግሞ ያው ሩዝ ነጭ ሩዝ ነው ምሰራውና ለሩዝ ውሃ ጥጃለሁ። እዚህ ጋር እንግዲህ ያው ስራዬን ጀምሬያለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ያው ብዙ ረጅም አላደርገውም፣ አጠር አድርጌ ነው እንትን እምልላችሁና
ለማንኛውም ነገር ቤተሰቦች ያው እንግዲህ ተከታተሉኝ ማለት ነው። ያው ጀምሬያለሁ እንግዲህ አሁን ስራዬን እና እንደዚህ ያው ትንሽ ነጭ ሽንኩርቱ ብራውን ትንሽ ከለሩን እስከሚቀየር ድረስ ያው ትንሽ አቁላለዋለሁ ማለት ነው። ውድ ቤተሰቦች እንግዲህ ያው አሁን ነጭ ሽንኩርት አቁላልቻለሁ። ከለሩን እየቀየረ ነው እና ቀይ ሽንኩርት እንጨምር። እመለሳለሁ ትንሽ ሽንኩርቴን አብስዬ እመለሳለሁ። እንግዲህ ቤተሰብ ያው ሽንኩርቴን እንደዚህ አቁላልቼ ተመልሻለሁ። ሽንኩርቴን ላበስለው ነበረ። ያው ሽንኩርቴን አሁን እንደዚህ በስሏል ማለት ነው። አሁን በስሎልኛል ሽንኩርቴ። አሁን ምንድነው ቲማቲም ጨምራለሁ ማለት ነው። ቲማቲም ጨምሬያለሁ። ውድ ቤተሰቦች እንግዲህ ቲማቲም ጨምሬያለሁ። አሁን ደግሞ ጋርሊክ እንደ ጂንጀር እና ጋርሊክ ፔስት ጨምራለሁ ማለት ነው። ከዛ ማጂ ጨምራለሁ። አንድ ይበቃናል ማጂ። እንግዲህ ውዶቼ እንደዚህ ነው። አሁን ደግሞ ትንሽ እስከሚበስል ድረስ አንድ 5 ደቂቃ ሩዝ የምቀቀልበትን አሳይቻችኋለሁ። እዚህ ጋር ዋጥጃለሁ ሩዝ የምቀቀልበትን። ከዛ አሁን ደግሞ ሩዜ ውስጥ ይሄን ነገር ታውቁታላችሁ። ቢስማር ቁርንፉድ፣ በእኛ ሀገር ደግሞ ቁርንፉድ ለሩዜ መቀቀያ ጥሩ ሽታ አለው። ሩዝ ላይ እንትን ስንል ጥሩ ሽታ እንዲኖረው ሩዛችን እነዚህን እናስገባለን። ይሄ ደግሞ ሄል የሚባለው ሄል ትንሽ በጣም አሪፍ ሽታ ነው። እኔ በጣም ነው የምወደው እና ሄል እና ብላክ ፔፐር ያው እንደዚህ አንድ 4 ፍሬ። ቁርንፉድ ደግሞ ብዙ ሲሆን ያው እንትኑ ይቀይራል፣ ይጠቁራል ሩዙ እና 2 ወይም 3 ፍሬ። ይሄ ደግሞ 5 ፍሬ። ብላክ ፔፐር ደግሞ 5 ፍሬ አድርገን የሩዛችን ባውስ ጨምረዋለን ማለት ነው። ከዛ ለሩዛችን ደግሞ ጨውም እንደዚህ ጨምራለሁ ማለት ነው። ከዛ ያው እንደዚህ ደግሞ ያው እያቁላላሁ ነው። ሳሉን አይልም። እዚህ ጋር ዶሮ አዘጋጅቻለሁ። ዶሮዬን ደግሞ እንደዚህ ቆንጆ አድርጌ አጥቤዋለሁ። አጥቤ እዚህ ጋር እንትን ብዬዋለሁ። በቆራርጬ አጥቤ አዘጋጅቻለሁ ዶሮዬን። እንደዚህ ሳሎና ያው ሲሰራ በዶሮ ያው መኖር አለበት እና እንደገና ደግሞ በየተበል የምንጨምረው ማለት ነው።
እዚህ ጋር እንግዲህ ያው አሁን ቅመማ ቅመሞችን ጨምራለሁ። ዶሮዬን ትንሽ ከሽንኩርቱ ጋር ጥብስ ካደረኩኝ በኋላ ጨምራለሁ ማለት ነው። እንግዲህ ውድ ቤተሰቦች ያው ያችሁ ሽንኩርቴን እንደዚህ በጥሩ ሁኔታ እንደዚህ አብስያለሁ። እንደገና ማጣፈጫዎችም ግማሾችን ጨምሬያለሁ እና እዚህ ጋር ደግሞ ያው ውሃው እየፈላ ነው። ቅመሜን ጨምሬያለሁ። እዚህ ጋር ባይዘወይ ደግሞ የሚታያችሁ ለልጆች እና ለሰዎቹ እዚህ ጋር ስኳር ድንች ነው እየቀቀልኩ ያለሁት። እንግዲህ እንደምታዩት በጥሩ ሁኔታ ሽንኩርቴ እንደዚህ ብራውን ቆንጆ መክዞልኛል። አሁን ዶሮ እንዲጠበስ ዶሮውን ጨምራለሁ ማለት ነው። ዶሮን ጨምሬ እመለሳለሁ። እንግዲህ ውድ ቤተሰቦቼ ውሃይም እንደዚህ እየፈላ ነው። የሩዝ ውሃው ሩዝ እንዲጨምር ነው ማለት ነው። እዚህ ጋር ደግሞ ያው ዶሮዬን ጨምሬያለሁ። ዶሮዬን ጨምሬ እንደዚህ ከሽንኩርቱ ጋራ እያቁላላሁት ነው ማለት ነው። በደንብ ትንሽ መቁላላት አለበት እና እንደዚህ እያቁላላሁት ነው። እንግዲህ እንደዚህ እንደምታዩት ውሃይም እዛ እየፈላ ስለሆነ ሩዝ ጨምር ማለት ነው። እና ውድ ቤተሰቦቼ እንግዲህ ተከታተሉ። ሩዝ አሁን ላስገባው እንደዚህ እንግዲህ ሩዜን ጨምሬያለሁ። እንግዲህ ውድ ቤተሰቦቼ ሩዜን እንደዚህ ጨምሬያለሁ። ሩዜን ጨምሬ ያው ትንሽ ያው እንደዚህ እንትን እያልኩ ነው። እንግዲህ እዚህ ጋር ደግሞ ያው ሳሎናዬን እያቁላላት ነው። እንግዲህ አሁን ቤተሰቦች አሁን ደግሞ የሚቀረኝ ምንድነው? ቅመማ ቅመሞቹን ልጨምር ነው። እንግዲህ ተከታታይን ቅመማ ቅመሞቹን ልጨምር ነው። ይሄንን ያው የጨመርኩት ነው። አሁን ይሄ ፓፕሪካ ጨምር ደግሞ ሲናሞን ፓውደር ኮሪያንደር ፓውደር ነው። ይሄ ለሽታ አሪፍ ነው። ኪሞን ፓውደር አሁን ቀሪ ደግሞ ቱርሜሪክ ፓውደር ትንሽ እንደዚህ እንጨምራለን። ይሄ ደግሞ ፔሪ ፓውደር ነው። ያው ሳሎና እንደ መስራታችን ፔሪ ፓውደር ትንሽ ጠቃቅለን የምንጨምረው ቺሊ ፓውደር። ይሄ ደግሞ በጣም የሚያቃጥለው በጣም ትንሽዬ ነው የምንጨምረው እና ከዛም በኋላ እንደዚህ እናቅላለዋለን ማለት ነው።
እንደዚህ አቅባልተን ከዛ ቶማቶ ፔስት ይሄ ላይ በጣም ያስፈልገናል። ለምን ከለሩም ያው ሳሎናም ቆንጆ ከለር እንዲሆን ከለር የቅመማ ቅመሞቹም ከለር አለ። ይሄኛው ደግሞ በጣም ከለር ይሰጥልናል ማለት ነው። እሱን ጨምራለሁ ማለት ነው። እሱን ጨምራለሁ። ሁላችሁ ቤተሰብ እንግዲህ እንደዚህ ሳሎናችን እየሰራን ነው እና እዚህ ጋር ደግሞ ትንሽ ውሃ ገበጣችን ጣም ስንል ውሃውን አፍልተን ብንጠቀም ጥሩ ነው። ውሃ ያፈላታለሁ እዚህ ጋር ትንሽ ጠብጠብ እያደረኩኝ አብራለሁ። ብዛትም ሳይሆን ጠብጠብ እያደረኩኝ እንግዲህ ውድ ቤተሰቦቼ እንደዚህ እንግዲህ እያቁላለሁ ነው። ትንሽ ዶሮ ይብሰልልኝ። ዶሮ ሲበስል ደግሞ ዶሮ ከበሰለ በኋላ ደግሞ ትንሽ ካሮት ነው የምንጨምረው። ያው ካሮት ታውቃላችሁ ትንሽ ያው ጠንካራ ይላል እና ከሁሉም አትክልቶች በመጀመሪያ ካሮት ነው የምንጨምረው። ካሮቱን ትንሽ እንትን ስለሚል አሁን ካሮቴን እንደዚህ እልጣለሁ። እንደዚህ ልጬ ካሮቴን ልጬ እንትን እላለሁ ማለት ነው። ካሮቴን እንደዚህ ቆራርጠዋለሁ። ካሮቴን እንደዚህ ቆራርጠዋለሁ። እንግዲህ ከዛን ጨምራለሁ። እንግዲህ ቤተሰብ ካሮቴን እንዲቆራርጬ አጥቤ አሁን ላስገባው ነው። ለምን ካሮቱ ያው ጠንካራ ነው። ከዶሮ ቀጥዬ ነው የማስገባው ማለት ነው። እንደዚህ ካሮቴን ጨምሬያለሁ። እንደዚህ ትንሽ ከዛ እዚህ ጋር ደግሞ ያው ሩዙን እየቀቀልኩ ስለሆነ ሩዜን ያው አሁን ደግሞ ገና ነው ሩዙ ያው ከ15 ደቂቃ እስከ 20 ደቂቃ ይፈጃል ሩዛችን እስከሚበስል። እንግዲህ እንደዛ እንጠብቃለን ቤተሰቦቼ። እስከሚበስል ጊዜ ደግሞ እዚህ ጋር ሳሎናይ እንትን እያልኩኝ እያቁላለሁ። ሳሎናይ እያቁላላ ሩዙን እስከሚበስል እጠብቃለሁ እና ቤተሰቦቼ አሁን ደግሞ ላሳያችሁ ቤተሰብ እንግዲህ ቤተሰብ ካሜራን ገልብጬ ያው እያሳያችሁ ነው። እንደዚህ ቆንጆ የዶሮ ወጥ ነው የሚመስለው። ቆንጆ ከለር ይዟል ሳሎናዬ።
ሩዜም እዚህ ጋር እየበሰለ ነው እንግዲህ ቤተሰብ እና እንደዚህ እያልን እንቀጥላለን ማለት ነው ቤተሰብ። እና ውድ ቤተሰቦቻችን ከአሁን በኋላ ደግሞ ካሮቴን እና ዶሮዬን እንደዚህ እንትን ከበሰልን በኋላ ያው ጥሩ ሆኖ እንግዲህ ከለሩ ማሳይቻቸዋለሁ። በጣም ጥሩ ከለር ነው የያዘው። እኔ ባይዘዊ ምግብ ስሰራ እንደኛ ሀገር እንትን ነው ስታይል ነው የምወስደው እና ብዙ ከለሩ ድምቅ ብሎ ሲያምር ነው የምወደውና ከለር እንዲኖረው ቅመማ ቅመሞችን እና ቶሜቶ ፔስቱን መጥኜ ጨምረዋለሁ። ከለሩ በጣም ቆንጆ ሆኖ ነው እንትን የሚለው ማለት ነው። እና ያው አይታያችሁ ቆንጆ ከለር ወጥቶ ካሮትና ዶሮ እየበሰለ ነው ማለት ነው። አሁን ደግሞ እንግዲህ የሚቀጥሉ ግብአቶቹ ኩሳ አለ፣ ፖታቶ አለ፣ ብርንጆል አለ። ይሄ ያልገባም ይሄ ያልገባ ነገር አለን። እሱን ደግሞ ከታፍፌ ይመለሳል። እንግዲህ ቤተሰብ ያው እንግዲህ ተመልሻለሁ። ዶሮና ካሮቱ ያው በጥሩ ሁኔታ በስሏል። በስሎልናል። ቆንጆ ሆኖ በስሏል። ሩዜም እዚህ ጋር እየበሰለ ነው። አሁን ዶሮና ካሮቱ ቆንጆ ሆኖ በስሏል። እዚህ ጋር ደግሞ ሩዜም እየበሰለ ነው። እንግዲህ ቤተሰብ እየበሰለ ነው። ትንሽ 5 ደቂቃ ይቀረዋል። እንግዲህ ቤተሰቦች ላሳያችሁ ብዬ አዙሬ ያው ሳሎናይ እንትን እየደረሰ ነው። እንግዲህ እንደምታየው ከለሩን እዚህ ጋር ደግሞ ሩዜም እንደዚህ እየበሰለ ነው እና እንግዲህ ቤተሰብ ያው አሪፍ ሆኖ በስሎልኛል። አሁን ደግሞ እዚህ ጋር ድንቼን እንደዚህ አዘጋጅቻለሁ። እንደዚህ ከትፌ ትንሽም ሳይሆን ትልቅም ሳይሆን እንደዚህ በዚህ መልኩ ለሳሎና እንደዚህ ነው ማዘጋጀው ነው ድንቹን። እዚህ ጋር ቆንጆ አድርጌ ከትፌ አጥቤ አስቀምጫለሁ። እዚህ ጋር ደግሞ ኩሳዬንም እንደዚህ አድርጌ ከትፌ ያለው በዚህ አይነት ቅርጾች ነው የከተፍኩት። ብዙ አላበዛ ኩሳ አነሳ አድርጌ ነው። እዚህ ጋር ደግሞ ደበጃን ወይም ደግሞ ኤግፕላን ብርንጆል እሱንም እንደዚህ በዚህ አይነት ቅርጾች ከትፌያቸዋለሁ። እንደዚህ ከትፌ አዘጋጅቻለሁ። እነዚህ አሁን በየእንትናቸው ወደ ሳሎናይ ውስጥ ማስገባት ነው። ካሮትና ዶሮ በጣም ሲበስል ከዛ ድንቹን ጨምራለሁ ማለት ነው። አሁን ድንቹን ጨምራለሁ። ቆንጆ ሆኖ በስሏል ማለት ነው ሳሎናችን። ይሄ የምሰራው አሁን ያፋሱ ሳሎና እኛ ሀገር መረቅ ነው የምንለው፣ ወይም ደግሞ እንግዲህ እኛ ሀገር ወጥ ነው የምንለው በብዙ ጊዜ። እዚህ ሀገር ደግሞ ያው በአረብም ሀገር ይለያያል። በአረብ ሀገርም ስሙ ይለያያል። አንዳንዱ መረቅ ብሎ ይጠራል፣ አንዳንዱ ደግሞ ደኩስ ይላል፣ አንዳንዱ ደግሞ ሳሎና ደግሞ የሚባለው በዚህ በዱባይ በመሬት ሀገር ውስጥ ሳሎና ነው የሚሉት። ኩዌት ደግሞ መረቅ ነው የሚባለው። በእንግሊዘኛ ደግሞ
በእንግሊዝኛ ደግሞ እንግዲህ ኬሪ ይባላል። ያው ኬሪ ማለት ያው እንደ መረቅ እንደማለት ነው። እንደዛ ነው የሚጠሩት ማለት ነው። አሁን ለማንኛውም ነገር ሼፍ አድርግና ዶሮዬንና ካሮቱን ጨምራለሁ። ትንሽ እሳት የሚመታው ትንሽ ይቀረዋል። ቤተሰብ ጠብቁኝ። እንግዲህ ቤተሰብ ሩዙ በቅቶታል። ሩዙን እንግዲህ በቅቶታል። ሩዙን ላጠነፍፍ ነው። በቅቶታል ቤተሰብ። ሩዜን አሁን ወደ ድስት ውስጥ ውሃውን ብዬ አተንፍፌው ወደ ድስት ውስጥ ትንሽ 5 ደቂቃ እሳት እንዲመታው እሳቱ ላይ ማለት ነው። እንግዲህ ቤተሰብ እንደዚህ ሩዜን ወደ ድስት ውስጥ ትንሽ መልሼው ትንሽ ደረቅ ካለ ማለት ውሃ እንዳይኖረው ወደ እሳት ላይ መልሰዋለሁ። ትንሽ ደቂቃ መልሰው እንደዚህ አድርጌ እንግዲህ ቤተሰብ እሳት ላይ ትንሽ እሳት እንዲመታው አደርገዋለሁ። እኔ እንደዛ ነው የምፈልገው። እሳት ትንሽ መታ ሲያደርገው አሪፍ ነው። እንደዚህ እሳት ላይ መልሼው እሳቱን ትንሽ ቀንሰዋለሁ ማለት ነው። ብዙም ሳይሆን ትንሽ እና ደቂቃውን አሳጠረውና እሳቱን ቀንሰዋለሁ። እንደዚህ እሳቱን ቀንሼዋለሁ። እንግዲህ አሁን ደግሞ እንግዲህ ቤተሰብ አሁን በስሏል ማለት ነው። አሁን ደግሞ ወደ ነጫቸው እናስገባለን ማለት ነው ቤተሰብ። እንግዲህ ቤተሰብ እንደዚህ ድንችን ጨምሬያለሁ። ድንችን ጨምሬ ከዛ ደግሞ ትንሽ ኩሳና ብርንጆሉ ያው ብዙ ሰዓት ልዩነት ነው። ለምን ለሶስት ነገሮች ናቸው። ቶሎ ነው ሰዓት የሚገባቸው። ድንቹን ትንሽ ማብሰል አለብን። ድንቹ ሲበስል ከዛ ብርንጆልና ኩሳ ይጨምራለሁ። ሩዜ ደግሞ እንትን ብሏል። ያው ያው እንደነገርኳችሁ ውሃውን መጠጥ እያደረገ ነው። ከዛ
ውሃ ከልሳለሁ። አሁን ድንቼ እንዲበስል ትንሽ ውሃ ከልስና ትንሽ እሳት ላይ 10 ደቂቃ ወይ ደግሞ አሁን 10 ደቂቃ 7 ደቂቃ እሳት ላይ እና ውሃዬን አሁን ልከልስ ነው። ውሃዬን ከልሳለሁ ማለት ነው። እንግዲህ ቤተሰብ እንደዚህ ማለት እንደዚህ ያው እንደዚህ ሆኗል። ሳሎናዬ ሮዚም እንደዛ ጠበብ እያለ ነው። አሁን ደግሞ ትንሽ ቆይቼ እስከምመለስ ጽሞና ጠብቁ። እንግዲህ ቤተሰብ ሮዚን ጨርሻለሁ። ብዙም ሮዚን ጨርሻለሁ ማለት ነው። እዚህ ጋ የምግብ ማስቀመጫ ማሞቂያ እንትን ብያለሁ። ሁሉ ገለፍቶ ነው ማለት ነው። ከዛ ሩዙን እንደዚህ ቤተሰብ እንደዚህ ሩዝን እንግዲህ ጨርሻለሁ። ለማውጣት እንደዚህ ገልጫለሁ። ሰዎች እስከሚነሱ እንደዚህ ማሞቂያ ውስጥ ይቀምጣል ማለት ነው። ሳሎና ይስቀመጥ። ሳሎና ደግሞ እንግዲህ እንደዚህ እንደምታዩት እየበሰለ ነው ያለው እላችኋለሁ። እንግዲህ እንደዚህ እንግዲህ ቤተሰብ ሩዝ ይበስላል። ሳሎናው ብቻ የሚቀረው ሳሎና እንግዲህ ያው እንደሚሰራ እና ምን እንደሚገባ ያው ሁሉም ነገር በደንብ የነገርኳችሁ ይመስለኛል። እንግዲህ አስተካክዬም እንግዲህ ባልነግራችሁ ቤተሰብ ያው እንግዲህ እናንተ ተረድታችሁኝ ያው አዲስ እንደመሆን መጠን ልታበረታቱኝ ያው የእናንተ ደግሞ ኮሜንት የእናንተ ደግሞ አስተያየት ደግሞ እኔን ያበረታኛል ብዬ አስባለሁ። እንድታበረታቱኝ እንግዲህ እንደገና ደግሞ ወይንስ የረሳሁት ነገር አለ ወይም ደግሞ ይህን ነገር አልጨመርሽም የምትሉኝ ጥሩ የኢትዮጵያዎች ባለሙያዎች ስላላቸው አስተያየት ብትሰጡኝ ደስ ይለኛል እና ከእናንተ ደግሞ አስተያየት የተነሳ ስራዬን ደግሞ የበለጠ እንድሰራ እንድታበረታቱኝ ስል እጠይቃቸዋለሁ። ወደ ቤተሰቦቼ እንግዲህ ያው ሳሎና ይባላል በዚህ ሀገር ብያቸዋለሁ። ሳሎና ያው እንግዲህ እንደሚሰራ በአረብ ሀገር ላይ ነው የሚሰራው እና ያው አሳይቻቸዋለሁ ብዬ አምናለሁ። ደግሞ እንደገናም ደግሞ ከዚህ የበለጠ ነገር ራስን አደራጅቼ ትምህርት ከእናንተ ኮሜንት ወስጄ ለበለጠ እንድሰራ እንድታበረታቱኝ ያው ስል እንግዲህ ሰብስክራይብ እንዳይረሳ ቤተሰቦች። እንግዲህ ሳሎኔ ሲበስል ተመልሼ እመጣለሁ። እንግዲህ ቤተሰብ አሁን ትንሽ ድንች የበሰለ ይመስለኛል። ድንች
ካሮት የበሰለ ይመስለኛል። ቼክ አድርገውና ከዛ በቅቶታል። አሁን ደግሞ ኩሳዬን አስጨምራለሁ። አሁን ኩሳዬን ከጨመርኩ በኋላ ደግሞ ቤተሰብ ያው አሁን ደግሞ የቀረው ብርንጆል ነው ማለት ነው። የቀረውና ቤተሰብ እንግዲህ ብርንጆልን አድርጌያለሁ። ኩሳውን ጨምሬያለሁ። እንግዲህ አሁን እንደዚህ ትንሽ 5 ደቂቃ ትንሽ አበስለዋለሁ። ያው ልዩነት ይኖረዋል። ትንሽ ቶሎ የሚበስል አለ፣ ቶሎ የማይበስል አለ። እንደገና ደግሞ እንትኑ ማለት ነው ድንች እዚህ ሀገር እንደኛ ሀገር አይደለም። ሁሉም ነገር ካሮታቸውም ድንቻቸውም እዚህ ሀገር፣ አንዳንዱ ድንች እዚህ ሀገር ቶሎ ይበስላል፣ አንዳንዱ ደግሞ ቶሎ አይበስልም። ያው ውሃ አዘል ነገር ስለሆነ ለዛ ያው ትንሽ ሰዓቶችን ላያቼ ደቂቃ 5 ደቂቃ 10 ደቂቃ እንደዛ ላያቼ ነው የምጨምረው። እንግዲህ አሁን ኩሳውን ጨምሬያለሁ። ብርንጆል የቀረኝ ያው ሳሎን ወደ መጨረስ ታይም ላይ ደርሻለሁ። ቤተሰቦች እንግዲህ ያው እንግዲህ አሁን ያው ጥሩ እንትን ብዬዋለሁ ማሳያችሁ። እስኪ አሁን ደግሞ ላዞር እና ይኸው እንግዲህ እንደምታዩት ድንቹም ሁሉም ነገር ያው ተስተካክሏል። እንግዲህ ትንሽ እንትን ያላለው እንደነገርኳችሁ ኩሳው ነው። ኩሳም ትንሽ ብዙ ሰዓት አይፈጅም። እንግዲህ እንደዚህ እንትን ብያለው። እንደዚህ እየበሰለ ነው እንግዲህ ቤተሰቦች። ያው እንግዲህ አሁን ልጨርስ ነው። አሁን በቃ ብርንጆል እንግዲህ ቤተሰቦቼ አሁን ማሞቂያ ሀራራ ያው እንግዲህ በዚህ ሀገር እየነገርኳችሁ ያለሁት በብዙ ቋንቋ ነው ያስረዳኋችሁ ብዬ አምናለሁ። ለምን መሰላችሁ? በአረብኛም ያው ነግሬያችኋለሁ ስሙን፣ በአማርኛም ያው እንግዲህ ቀላቅዬ ነው ቋንቋውን እንግዲህ 3 ቋንቋ ተቀላቅሎ ነው የሰማችሁትና አሁን ደግሞ ሳሎና እየበሰለ ነው እንግዲህ ያው በሀራራ የተነሳ ነው። ትንሽ ያው ፈላ አድርጋችሁ ብዬ ነው። ወሬ ደግሞ ሲበዛም እኮ ብዙ እንትንም አይልም እና አሁን እንግዲህ ያው ማሞቂያ ማለት ሀራራ ማለት ማሞቂያ ነው ማለት ሆት ፖት ነው። ሆት ፖት ማለት ማሞቂያ ነው። እሱን አዘጋጃለሁ ለሳሎናዬ። ከዛም በኋላ እንደበሳለሁ እንግዲህ ቤተሰብ ያው ሳሎና ይደርሷል። አሁን ያው እቃውን አዘጋጅቻለሁ እንደዚህ እና ደርሷል ሳሎና። በቃ በሆን ተለለማ ማለት ነው። እንግዲህ እንደዚህ ደርሷል ሳሎናዬ።
እንደዚህ ሳሎና ይደርሷል። ሀራራይ ደግሞ እዚህ ውስጥ ነው። እዚህ ነው የምገለብጠው። እዚህ ደግሞ ሴትዮዋ ያው አሁን ልትበላ ስለሆነ ልሰጣት ነው ምን አላቀርብላት ነው። እንደዚህ ደርሷል። ያው ስገለብጥ ያው እንግዲህ ተከታተሉ። ውድ ቤተሰቦች እንደዚህ እንግዲህ ጨርሻለሁ ስራዬን። አሁን ቤተሰቦች ሌሎቹ ሊመገቡ ነው፣ ሌሎቹ ደግሞ ይቆያሉ። ያው 1 ሰዓት አልተመረጡት። ስለዚህ ያው እንደዚህ እንትን ያለው እንግዲህ ካሜራውን አሳያችሁ። ያው እንደዚህ ለሌሎቹ ውስጥ ደግሞ ማሞቂያ ውስጥ አድርጌያለሁ እና እያቀረብኩኝ ነው ለአንድ ሰው እና እንደዚህ አድርጌ ጨርሻለሁ ማለት ነው ቤተሰብ ስራዬን። እና ያው እንግዲህ ቤተሰብ እንደነገርኳችሁ እንዳትረሱ ሰብስክራይብ። እና አሁን በቃ ለአንድ ሰው ላቀርብ ነው። በቃ ጨርሻለሁ ስራዬን እና በጣም ነው የማመሰግነው ውዶቼ፣ በጣም ነው የማመሰግነው። ጨርሻለሁ እንደዚህ እና ያው እንድታበረታቱኝ እንዳትረሱ ሰብስክራይብ። ባይ ባይ።